ወልቃይት ጠገዴ ህዝብ ትግርኛ ይናገራል። ትግርኛ መናገሩ ግን ትግሬ ያደርጉ ያን ህዝብ የዚህ አባል ድርጅት ይሆናል በሚል ጅምላ ጥላቻ የለው። የትኛውም ሀገር አፍራሽ ኃይል ይታገላል። የራሱ ማጣት አይፈልግም። የሌሎችንም አልፎ ደግሞ ስቅታይ በምክክር ምናምን ነው። አስተዳደሩም ያምናል፣ አነት ኮሚቴው ያምናል። በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር የወሰንና ማንነት ጥያቄ በሰላምና በህግ አግባብ መቋጫ እንዲያገኝ ጥረት እያደረገ መሆኑ ይታወቃል። ከዚህ ሰላማዊ ትግል ጎን ለጎን ዞኑ ነፃነቱን ካገኘበት 2013 ዓ.ም ጀምሮ በአካባቢው የሚኖሩ ብሔር ብሔረሰቦች ህወሓት ተክሎት የሄደውን የጥላቻ ቁርሾ በመሻር በፍቅርና በአብሮነት እንዲኖሩ ቁልፍ ተግባራትን ማከናወኑን በተለያዩ ጊዜያት ሲገልጽ ቆይቷል። አሚኮ የዞኑን አሁናዊና ወቅታዊ ጉዳዮች አስመልክቶ ከዞኑ ዋና አስተዳዳሪ አሸተ ደምለው ጋር ቆይታ አድርጓል። በመጀመሪያ እስኪ የዞኑን ማህበረሰብ በአብሮነት የመኖር ባህል እንዴት ይገልጹታል? ወልቃይት ጠገዴ በጣም ካለው አቀማመጥ ጋር ተያይዞ የማህበረሰቡ መስተጋብሮች በጣም ትልቅና ከፍ ያሉ ናቸው። ለሰላምም ለማህበራዊ ኑሮም የተመቸና የተደላደለ ዞን ነው። ባጭሩ ወልቃይት ጠገዴ ትንሿ ኢትዮጵያ ብሎ መውሰድ ይቻላል ማለት ነው። ኢትዮጵያ ምልፍ ብሎ የተለያዩ የሌሎች ሀገራትንም መጥተው የሚኖሩበት በሰላም በልማት የሚንቀሳቀሱበት ማህበራዊ መስተጋብሩ የሰመረ የሆነበት ስለዚህ የወልቃይት ጠገዴ ባህልም ወጉም ደግሞ አክብረው ተከባብረው ተደጋግፈው የሚኖርበት ዞን ነው። ስለዚህ አብሮነት የአብሮነት ተምሳሌት ነው ወልቃይት ጠገዴ ሰቲት ሁመራ። ከዚህ በፊት ህዝቦቹ ጥንትም ቢሆን የተሳሰሩ የተሰናሰሉ የተዋለዱ የተካበዱ አብሮነትን ይዘው የዘለቁ ኢትዮጵያውያን ናቸው። ስለዚህ በኢትዮጵያዊነቱ ከፍ ያለ እይታም ተግባርም ያለው ማህበረሰብ በመሆኑ አሁንም ህዝቦቹ በጋራ የሚኖርበት ዞን ነው። ወደ ቀጣዩ ጥያቄ ሳልፍ የማህበረሰቡ በጎ መስተጋብር ለዞኑ አንጻራዊ ሰላም ያለው ፋይዳ እንዴት ይገለጻል? ወልቃይት ጠገዴ የሰላም ተምሳሌት ነው። ምክንያቱም ወልቃይት ጠገዴ ሰላም የክልላችን ሰላም ነው። ወልቃይት ጠገዴ ሰላም የኢትዮጵያ ሰላም ስለሆነ ስለዚህ የሁላችንም ከተማ ናት፣ የሁላችን ዞን ናት። በዚህ መሰረት በጥቅምት 24 2013 በተፈጠረው ግጭት ወደ ሌላ እንዳይስፋፋ እንዳይል ማህበረሰቡ በማደራጀትም በማንቃትም የነበረውን ባህል ወጉ እሴቱ ህግ አክባሪነቱ ስነ ምግባሩ የበለጠ እንዲጠናከርና አብሮነቱን እያጎለበተ እንዲሄድ አድርገናል ማለት ነው። የተለያዩ ብሔር ብሔረሰቦች ተከባብረው ተደጋግፈው የሚኖሩበት በመሆኑ ቀጠናው አንጻራዊ ሰላም እንዲኖር አዎንታዊ ሰላም እንዲመጣ ያደረገው ሁሉንም በአካባቢው የሚኖሩ ብሔር ብሔረሰቦች ተከባብረውና ተደጋግፈው ለሰላም ትልቅ ዋጋ ትርጉም ሰጥተው የሚኖሩ ናቸው ማለት። እነዚህ ሁሉ እንዲመጡ ያደረገው የማህበራዊ መስተጋብሩ ጥልቅና ጥብቅ በመሆኑ ይሄንን ይዘው ለመዝለቅ አንዳቸው በሌላቸው ላይ ተደጋግፈው የሚሄዱበት የህወሓት ቡድን የሀገሪቱን መንበረ ስልጣን በበላይነት ተቆጣጥሮ ያስተዳደር በነበረበት ዘመን በተለይ ደግሞ በዚህ አካባቢ ማህበረሰብ ላይ በርካታ ግፎችንና በደሎችን ሲፈጽም እንደነበር ይነገራል። የግፍና በደል ካለፈ በኋላ ደግሞ ማህበረሰቡ በሰላምና በአንድነት እየኖረ እንደሆነ ይታወቃል። ይህ የሆነበት ሚስጥሩ ምንድነው ብለው ያስባሉ? የትግራይ ተወላጆች ከጥቅምት 24 2013 በተፈጠረው ችግር ተደናግጠው ከአካባቢው ወጥተው የነበሩ ተመልሰው ሰላማዊ እንቅስቃሴያቸው እያካሄዱ ይገኛሉ። እነዛ ማህበረሰቦች ተደናግጠው ሊወጡ ሲሉም ለምንድን ነው የምትሄዱ? አትሄዱ፣ እኛ ኢትዮጵያውያን ነን። ስለዚህ ጠባችን ከህወሓትና መሰሎቹ እንጂ
ከትግራይ ህዝብ ጋር አይደለም፣ ለምንድን ነው የምትሄዱ አትሄዱም ብሎ የከለከለ ያስቆመ በሰላማዊ ህይወት እንዲኖሩ ያደረገ ነው። አሁንም ድረስ በማህበረሰቡ ውስጥ ሰላማዊ እንቅስቃሴ የአቃፊነቱንም የአብሮነቱንም እያሳደገ እያጎለበተ ነው ያለው። የነበረውን ነው አሁንም ያጠናከረው። ሰው በሰውነቱን መመልከት ይዞት የቆየውን ባህሉ ወጉ ስለሆነ በስነ ምግባሩ ስለሚለካ እንጂ በዘር ግንዱ አይለካው። ያ በመሆኑ የወልቃይት ጠገዴ አማራ ህዝብ ቲፒኤልኤፍን ከትግራይ ህዝብ ጋር አጃምሎ አይመለከተውም። ሁለቱንም ይነጥላል። ህዝብ ሌላ ነው፣ ድርጅት ሌላ ነው። ስለዚህ ጥቂት ድርጅቶች ለጠቅላላው እንትኑን አምሰው ሊያምስበት የሚችለውን ሊያደናግርበት የሚችለውን ነጥሎ ነው የሚያየው። ለዛም ነው ለዚህ ድል የበቃው ብዬ ነው የማስበው። ምክንያቱም ለተነሳበት ርዕይ ለተነሳበት ዓላማ ነው መተክሉ እንጂ ያን ህዝብ የዚህ አባል ድርጅት ይሆናል በሚል ጅምላ ጥላቻ የለውም። እና ድርጅት ነገም ይኖራል ይሞታል፣ ህዝቦች ግን ለዘላለም ይኖራሉ የሚል ትልቅ እይታ ያለበት ማህበረሰብ ነውና አንዱ ይሄን አድርጎ ነጥሎ በመታገሉ ቲፒኤልኤፍ ጦርነት ሲፈጥርም ቲፒኤልኤፍ ለሚዋጉ ኃይሎች ላይ ነው አትኩረት የሰጠው እንጂ ንጹሃን ሰላማዊ የትግራይ ተወላጆች ላይ አንድም ቀን አትኩሮ ጠላቴ ነው ብሎ አያውቅም። ይሄን የሚል ስነ ልቦናም የለውም። ህዝቡ ይለያል። ወንጀለኛው ማን ነው የሚለውን ጠላቱ ማን እንደሆነ አበክሮ የታገለውም ህወሓት በመሆኑ እሱን ለይቶ ህዝብ ግን ዘላለማዊ ነው ይኖራል።